ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናሌ ቤተሰቦች ሪፖርተር ጋዜጣ የመካከለኛው ምስራቅ ጠብም ሆነ እርቅ ኢትዮጵያን ለምን ይነካል በሚል ርዕስ ያቀረበው ሰፊ ትንታኔ በርካቶችን ቀልብ ገዝቷል። በተለይም በመካከለኛው ምስራቅ ከሰሞኑ በእስራኤልና በሐማስ መካከል የሚደረገው ጦርነት ተቋጭቷል በተባለበትና በግብጽ በተካሄደው የሰላም ጉባኤ ላይ ኢትዮጵያን በሚመለከት ምን ተከናወነ? አልሲሲ በዚያ ድግስ ላይ ለፕሬዝዳንት ዶናልድ ጄ ትራምፕ የሰጡት የናይል ወንዝ ሽልማት ምንድነው የሚለውን በዝርዝር የማስደምጣችሁ ይሆናል። በጣም አስገራሚና ከኢትዮጵያ ጀርባ እየተሰራ ያለውን ሰፊ ሰንሰለት ያለውን ሴራ በታሪክ ወደ ኋላም ወደፊትም ወስዶ በዝርዝር የሚያስቃኝ ዝርዝር ዘገባ ነው። አብረን እንከታተለው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሁለት ሳምንት የሰላም ጥረት የሁለት ዓመቱን የእስራኤልና የሐማስን ጦርነት በማስቆማቸው በታላቅ ሐሴት ተውጠው ታይተው ነበር። ግብጽ በመዝናኛ ከተማዋ በሻርም አልሼክ ድል ያለ የሰላም ድግስ ደግሳ የበርካታ ሀገር መሪዎችም የታደሙበት ጉባኤ መጥራቷም ሆነ ለእርሳቸው ያደረገችላቸው ልዩ አቀባበል ፍጹም የተደሰቱበት መሆኑን በታላቅ ደስታ ተውጠው ሲናገሩ ዓለም ተመልክቷል በማለት ዘገባውን የጀመረው ሪፖርተር ጋዜጣ ሲቀጥልም ሰኞ ዕለት ከእስራኤል ጉዞ መልስ ሻርም አልሼክ የተገኙት ትራምፕ በቦታው የደረሱት ከ3 ሰዓታት በላይ ዘግይተው ነበር። ይህም ሆኖ ግን በግብጾች የተደረገላቸው እንክብካቤ አስደማሚ ነበር ብሎታል። ራሳቸው ትራምፕ ከኛ የተገዙ ምርጥ ጀቶች ሲሉ የተናገሩላቸው 6 የግብጽ F-16 ጀቶች የትራምፕን ፕሬዝዳንታዊ ኤርፎርስ 1 አውሮፕላን አጅበው ሲያሳርፉት ታዩ። ግብጽ በመትኮራበትና ተውቦ በተሰራው የባህር ዳርቻ መዝናኛ ከተማዋ በሻርም አልሼክ ጎዳና በፕሬዝዳንት አብዱል ፈታህ አልሲሲ ታጅበው በሊሞዚን ሲያልፉ በቀጥታ የቴሌቪዥን ስርጭትም ታይተዋል። እንደነ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ያሉ ሀገሮች መሪዎቻቸው ባይገኙም መድረኩ የትልልቅ ሀገሮች መሪዎች የታደሙበት ነበር። የአውሮፓ ህብረት፣ የተባበሩት መንግስታት ድርጅት ዋና ጸሐፊ ከኢንዶኔዥያ እስከ ቱርክ፣ ከጣሊያን እስከ ጀርመን፣ ከእንግሊዝ እስከ ፈረንሳይ፣ ከኢንዶኔዥያ እስከ ፓራጓይ፣ ከዮርዳኖስ እስከ ፊሊስጤም በአጠቃላይ ከ20 በላይ የሀገር መሪዎች የታደሙበት የሻርም አልሼክ የሰላም ድግስ የአሜሪካው ፕሬዝዳንት ትራምፕ በፈለጉት መንገድ የተሄደ መሆኑን ከፕሬዝዳንቱ መግለጫ መታዘብ ይቻላል ብሎታል። ሪፖርተር ጋዜጣ ወደ ትንታኔው ሲገባ ከወራት በፊት የኤርፎርስ 1 በግብጽ ሰማይ ላይ ሲበር በሰፊው የተንጣለለውን የግብጽን በረሃ አየሁት። እነሆ ዛሬ በሊቢያ በረሃም በአካል ተገናኝተን ለዓለም የሰላም ብስራት አብስረናል። ግብጽና መሪዋ አልሲሲ ሳይጠበቅ አስደናቂ ነገር ማድረግ ይችሉበታል። እነሆ ዛሬ ለኔ ታላቁን የናይል የክብር ሽልማት ኦርደር ኦፍ ዘ ናይል አጎናጽፈውኛል። ከነስሙ የናይል የክብር ሽልማት እንዴት ደስ የሚል ሽልማት ነው። ፕሬዝዳንት አልሲሲ ከልብ አመሰግናለሁ በማለት የተናገሩት ዶናልድ ትራምፕ በግብጽም ሆነ ባስተናገደቻቸው የሰላም ድግስ ከነሽልማቱ ፍጹም መደሰትና መርካታቸውን አስታውቀዋል። ትራምፕ በንግግራቸው ከግብጽ ጎን እንደሚቆሙና እንደሚደግፉ ደጋግመው ተናግረዋል። በሻርም አልሼኩ የሰላም ጉባኤ ትራምፕ ብቻ ሳይሆኑ የሌሎች ሀገር መሪዎችም በየራሳቸው መንገድ የፖለቲካ ነጥብ ለማስቆጠር ሲጣጣሩ ታይተዋል። ከነዚህም አንዱና ዋናው ደግሞ የድግሱ ዋና ደጋሽና አሳላፊ የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ናቸው። አልሲሲ ፕሬዝዳንት ዶናልድ ትራምፕን ባለ 20 ነጥብ የእስራኤል ሐማስ የሰላም እቅድን ጉዳይ ዋና ጉዳይ አድርገው የስምምነቱን መፈራረሚያ ድግስ እስከ ማዘጋጀት የደረሱት ያለ ምክንያት አይመስልም። አልሲሲ ከዚህ የሰላም ግርግር ለማትረፍ የፈለጉት አንዳች ፖለቲካዊ ጥቅም መኖሩን ከዝግጅቱ በፊት በሰጡት መግለጫ በግልጽ የታየ ሆኗል። የግብጹ የአልሲሲ መንግስት በአብርሃም አኮርድስ ተለውሶ ከተዘጋጀው የእስራኤልና ሐማስ የሰላም መድረክ ቀደም ብሎ 8ኛውን የካይሮ የውሃ ሳምንት መድረክ አዘጋጅቶ ነበር። አልሲሲ ለዚህ የሰላም መድረክ በቪዲዮ ተቀርጸው በላኩት ንግግር የኢትዮጵያን ስም ደጋግመው ጠርተው ሲፎክሩም ተደምጠው ነበር። የኢትዮጵያ መንግስት በተናጠል ማንንም ሳያማክር የአባይን ውሃ በመልቀቅ የታችኞቹን ሀገሮች በጎርፍ እንዲጥለቀለቁ የሚያደርግ ኃላፊነት የጎደለው እርምጃ ወስዷል ሲሉ ተደምጠዋል። የኃላፊነት የጎደለው እርምጃ በዓለም አቀፍና በአህጉር አቀፍ ህጎች ተጠያቂነት ሊያገኝ ይገባዋል። በህዳሴ ግድብ ላይ አስገዳጅ የውሃ አጠቃቀምና አለቃቀቅ ስምምነት መኖር አለበት። የሚደረገው ስምምነት ደግሞ ሁለቱን የታችኞቹን ተፋሰስ ሀገሮች ግብጽና ሱዳንን ጥቅም ባስከበረ መንገድ ሲሆን የበላይኞቹ ሀገሮችን የመልማት መብት ማረጋገጥ የሚቻለው ልማት
አንድ ሀገር ብቻውን የሚጎናጸፈው ነገር አይደለም። ልማት በተናጠል በሚወሰድ እርምጃ የሚገኝ ሳይሆን የአባይ ተጋሪ ሀገሮችንም አስተባብሮ በመስራት የሚመጣ ውጤት ነው። ግብጽ ለ14 ዓመታት በተደረገው ድርድር የመልማት መብትን ከዓለም አቀፍ ግዴታ ጋር አጣጣሞ መሄድ ስለሚቻልበት መንገድ ሐሳብ ስታቀርብ ቆይታለች ሲሉም ሀገራቸውን ያወደሱታል ሲሲ። ሲቀጥሉም በርካቶች ኢትዮጵያ የመልማት መብቷን ከሁለቱ የታችኞቹ የተፋሰሱ ሀገራት መሰረታዊ ጥቅሞች ጋር አጣጥመው እንድትጓዝ ሐሳብ ሲያቀርቡም ቆይተዋል ብለዋል። ይሁን እንጂ ኢትዮጵያ የተናጠል እርምጃ ለመውሰድ በተከተለችው ግትር አቋም በጠባብ የፖለቲካ ፍላጎት የተነሳ ተባብሮ መስራት እስካሁን አልቻልንም ሲሉ ኢትዮጵያን ሲወርፉ ታይተዋል። ወንዙ የሁላችንም የጋራ ሀብት ነው። በጋራ ልንለማበት የሚገባ ሀብት እንጂ ማንም በብቸኝነት ሊጠቀመው አይችልም። በቅርቡ ያጋጠመውን የውሃ ሙላትና ጎርፍ በተናጠል ውሃን ለመጠቀም የሚደረግ የተሳሳተ ውጤት ነው። አደጋው ግብጽ በግድቡ ውሃ አጠቃቀምና ውሃ አለቃቀቅ ላይ አስገዳጅ ስምምነት እንዲፈጠር ስታቀርብ የነበረውን ውትወታ ትክክለኛ መሆኑን ያረጋገጠ ነው ሲሉ ገልጸዋል። ኢትዮጵያ የግብጽን የውሃ ጥቅምና ደህንነት የሚጎዳ የተናጠል እርምጃ ስትወስድ በዝምታ አናልፋትም በማለት ሰፊ ዲስኩር ያሰሙት የግብጹ መሪ ኢትዮጵያ ላይ በመፎከር ነበር ሰኞን የእስራኤልና ሐማስ የሰላም መድረክ ወደ ማጋፈር የገቡት። አልሲሲ በኢትዮጵያ ላይ የዛቻ መልእክት ያሰሙት ምን አስበው ነው የሚለው ጉዳይ በማግስቱ ሰኞ የሐማስና እስራኤል ሰላም ጉባኤ ሲካሄድ መልስ ያገኘ ጥያቄ ይመስላል። ሰውየው የአባይን በተለይም ደግሞ የህዳሴውን ግድብ ጉዳይ ዳግም ጎትተው ከመካከለኛው ምስራቅ የሰላም ጉዳይ ጋር ለማጣበቅ መፈለጋቸውን በሁለቱ ቀናት ድርጊታቸው መታዘብ ተችሏል። አልሲሲ ኢትዮጵያ ላይ በፎከሩ በማግስቱ ለፕሬዝዳንት ዶናልድ ትራምፕ ኦርደር ኦፍ ዘ ናይል የሚል ሽልማት ማጎናጸፋቸው ምክንያቱ ምንድነው የሚለው ጉዳይ በሰፊው ያመራምራል። ግብጾቹም ኦርደር ኦፍ ዘ ናይል የሚሉት የዛሬ 100 ዓመት የጀመሩት በሀገሪቱ ትልቅ የሚባል የክብር ሽልማት መሆኑ ይነገራል። ዘኒው አረብ የተሰኘው የመረጃ ምንጭ ስለዚሁ ሽልማት እንደዘገበው ከሆነ ሽልማቱን በታሪክ ከግብጽ ያገኙ የውጭ ሀገራት መሪዎች በጣት የሚቆጠሩ ብቻ ናቸው በማለት ያስቀምጣቸዋል። የእንግሊዟ ንግስት ኤልሳቤጥ ሁለተኛ፣ የዮርዳኖስ ንጉስ ሁሴን፣ የስፔኑ ንጉስ ፊሊፕ ስድስተኛ እንዲሁም የደቡብ አፍሪካው ነጻነት አባት ኔልሰን ማንዴላ ናቸው ብሏል። አሜሪካ ግን በታሪክ ሁለት መሪዎቿ ለዚህ ክብር እንደበቁላት የሚጠቅሰው ይሄው የዜና ምንጩ እንደ አውሮፓውያን አቆጣጠር በ1979 ፕሬዝዳንት ጂሚ ካርተር መሸለማቸውን አስታውሶ ትራምፕ አሁን ሁለተኛው የአሜሪካ ተሸላሚ መሪ መሆናቸውን አስቀምጧል። ግብጾቹም ይህንን ኦርደር ኦፍ ናይል እያሉ የሚሸልሙትን ሽልማት ለማን ነው? በምን መመዘኛ ነው የሚሸልሙት? እንዲሁም ምን ፈልገው ነው ለውጭ መሪዎች የሚሰጡት የሚለውን ዘገባውን አይተነትኑትም። ስለዚህ ጉዳይ ጠለቅ ያለ መልከታ የሚያቀርበው ኢጂፕት ኤንድ ዘ ሃይድሮፖለቲክስ ኦፍ ዘ ብሉ ናይል ሪቨር በሚል ርዕስ የቀረበው የዶክተር የዳንኤል ክንዴ ቆየት ያለ የጥናት ጽሑፍ ላይ ነው። ጂሚ ካርተር የግብጽን ጥቅም አስፈጻሚ ሆነው የተከሰቱበትን የታሪክ አጋጣሚ ዘርዝሮት ይጀምራል። የ6 ቀናቱ ጦርነት ሲጠናቀቅ እንደ ግብጽ ያሉ ሀገሮች በኃይል በእስራኤል የተወሰደባቸውን የሲናይ ግዛት የሚያስመልሱበትን መንገድ ሲያማትሩ ቆዩ። የካምፕ ዴቪድ ስምምነትን አሜሪካ ይዛ ስትቀርብ ይህንኑ በጸጋ ተቀበሉ። ካምፕ ዴቪድን ግብጾቹ ፈርመው ለእስራኤል የሉዓላዊነት ዕውቅና በመስጠት ከአረቦች ቀዳሚ ሀገር ተባሉ። ለዚህ ውለታቸው ደግሞ ከአሜሪካ የመከላከያ ድጋፍ በሚል ቋሚ እርዳታ ይደረግላቸው እንደጀመር ጥናቱ ያትታል። ግብጾቹ ታዲያ ካምፕ ዴቪድን በመፈረም የአሜሪካን የፖለቲካና ኢኮኖሚ ድጋፍ ማግኘት ብቻ አልበቃቸው። በወቅቱ ኢትዮጵያ በተደጋጋሚ ድርቅ የምትጠቃበት ወቅት ስለነበረ ለዚህ ዘላቂ መፍትሄ እንዲሆን በማሰብ አባይን ጭምር የተፋሰስ ልማት ስራዎችን ማጥናት ጀምራም ነበር ይላል ጥናቱ። የግብጽ የወቅቱ ፕሬዝዳንት መሪ አንዋር ሳዳት ኢትዮጵያ አባይን ከነካች ወደ ጦርነት እንገባለን የሚል በታሪክ የተከተበ ዛቻ በኢትዮጵያ ላይ ማሰማታቸውንም ይጠቅሳል። ሳዳት ከዚህም አልፈው ኦርደር ኦፍ ዘ ናይል ሽልማትን ያጎናጸፏቸውን የአሜሪካው የቀድሞ መሪ የነበሩትን ጂሚ ካርተርን በኢትዮጵያ ላይ የሚከተሉትን ፖሊሲ ደጋፊ ለማድረግ መንቀሳቀሳቸውን ጥናቱ በሰፊው አትታል። ይህንን ተከትሎ የካርተር አስተዳደር እንደ ዓለም ባንክ ያሉ ዓለም አቀፍ የገንዘብ ተቋማትን ለኢትዮጵያ የተፋሰስ ልማት ፕሮጀክቶች ብድርም ሆነ እርዳታ እንዳይሰጡ ግፊት የማድረግ ስራን እንደሰራ ነው
ይሄው ጥናት ከትቦት የሚገኘው። ያሁኑ የግብፁ መሪ ለዶናልድ ትራምፕ የሰላም ድግስና ልዩ አቀባበል የሚያደርጉትም ሆነ የናይል የክብር ሽልማትን የሸለሟቸው ሳዳት በ1970ዎቹ ለጂሚ ካርተር ያደረጉትን ኮርጀው መሆን አለመሆኑን በጥንቃቄ ሊጤን ይገባል ይብላል ሪፖርተር ጋዜጣ ትንታኔውን ሲቀጥልም። ከሰሞኑ የግብፅ እንቅስቃሴን የታዘቡ አንዳንድ ወገኖች የሻርማል ሼክ ስምምነት ልክ እንደ ካምፕ ዴቪድ ስምምነት ወቅት ሁሉ ኢትዮጵያም በአባይ ላይ ያላትን ጥቅም ለግብፅ የፖለቲካ ፍላጎት በጥሎሽነት ይቀርብ ይሆን ወይ የሚል ጥያቄም እያነሱ ናቸው። አንዳንድ ታዛቢዎች በበኩላቸው አሜሪካም የታላቁ ህዳሴ ግድብ ጉዳይን ዘንድሮን ጎትታ እኔ ካላደራደርኩ ሞቼ ይገኛለሁ የሚል ጥያቄ ልታነሳ ትችላለች የሚል ግምት አላቸው። ግብፅ በመካከለኛው ምስራቅ ባላት የተሰሚነት ሚና እንዲሁም ከሰሞኑ የምዕራባውያን ፍላጎት ጠብር ግፍ እያለች ለማስፈጸም በዋለችው ውለታ የተነሳ ምዕራባውያኑ የአባይንም ሆነ የህዳሴው ግድብን ጉዳይ በሚመለከት ለግብፅ ያጋደለ ድጋፍ ወደ ማድረግ ይገቡ ይሆነው የሚለው ተጨማሪ ጥያቄን አጭሯል። ከዚህ ቀደም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በመጀመሪያው ዙር የስልጣን ዘመናቸው ወቅት ይዘውት የቀረቡት እስራኤል ከአረቦች ጋር ለማቀራረብ የሚረዳ ያሉትን አብርሃም አኮርድስ የተባለ ስምምነት ግብፅ ዋና አስፈጻሚ ሆና ተከስታ ነበር ይላል። ታዲያኔ ይሁለቷ ተቆጥሮ አሜሪካ የዓለም ባንክን አካታ ኢትዮጵያን ከግብፅና ከሱዳን ጋር የማደራደር ስራ ውስጥ እንደገባች ተገልጿል። ይሁን እንጂ ለአብርሃም አኮርድ የግብፅ ውለታ ተብሎ ኢትዮጵያ አስገዳጅ ስምምነት ከሁለቱ ሀገሮች ጋር እንድትፈራረም በአሜሪካ መንግስት በኩል ከፍተኛ ግፊት እንደተደረገባት ነው የሚነሳው። በድርድር ሂደቱ ይህ የገባት ኢትዮጵያ ስምምነቱን አልፈርምም ብላ የወጣች ሲሆን በዚህ የተነሳም በትራምፕ አስተዳደር ጥርስ ውስጥ መግባቷ ሲነገር ቆይቷል። ትራምፕ በወቅቱም ግድቡን ግብጾች በፈንጂ ሊያጋዩት ይችላሉ የሚል ኃላፊነት የጎደለው አስደንጋጭ ንግግር ማድረጋቸውም ሆነ ኢትዮጵያን በአሳሪ ማዕቀብ ለመቅጣት መዛታቸው ዛሬም ድረስ ኢትዮጵያውያን በአሉታዊ ጎኑ የሚያስታውሱት ታሪካዊ አጋጣሚ መሆኑ ይታወቃል። ዛሬ ግብጾች ለዶናልድ ትራምፕ ጠብር ግፍ የሚሉትም ሆነ የመካከለኛው ምስራቅ ዋና የሰላም ጠማቂ ሆነው ለመታየት የሚጣጣሩት ይህ እንደ ውለታ ተቆጥሮ ትራምፕንም ሆነ ምዕራባውያኑ የአባይ አጀንዳቸውን እንዲደግፉላቸው ለማድረግ ነው የሚለው ግምት ጠንክሮ እየተሰማ ነው። በውሃና ኢነርጂ ሚኒስቴር የውሃና የመሬት ሀብት ጉዳዮች ዳይሬክተር የሆኑት ጌጤ ዘለቀ ባሳለፍነው ማክሰኞ ጥቅምት 4 ቀን 2018 ዓ.ም በቢሾፍቱ ከተማ ታላቁ የህዳሴ ግድብ የፈጠረውን የንጋት ሐይቅ ማስተር ፕላን ረቂቅ ይፋ በተደረገበት መድረክ ግብጾች በውሃ ጉዳይ የሚያነሱት ስጋት መነሻው በሰፊ ተንትነው አቀርበው ነበር። ግብጾቹ አሉ ሲናገሩ ግብጾቹ ህዳሴ ግድብን እንደሚጠቅማቸው በደንብ ያውቃሉ። ግድቡ ስጋት እንዳልሆነም አሳምረው ይረዳሉ። እነርሱ ኢትዮጵያ ይህንን ግድብ ከጨረሰች በኋላ ምን ታደርጋለች የሚለውን የሚያሰጋቸው፣ እኛም ይህንን በደንብ ስለገባን ማስተር ፕላኑን ስንሰራ በጣም ጥንቃቄ አድርገናል። የመስኖ ልማት ጉዳይ ራሱን ችሎ ተነጥሎ መሰራት ስላለበት አልተካተተም። የመስኖ አጠቃቀም እቅድ ከተሰራበት ዓለም አቀፍ ህጎችን ተከትሎ ግብጾቹ ለሚያነሱት ክስም ሆነ ስሞታ በዓለም አቀፍ ህግና ስምምነት መሰረት አጥጋቢ ምላሽ መስጠት በሚያስችል መንገድ መዘጋጀት አለበት ተብሎ ይታመናል በማለት አስረድተዋል። አቶ ጌጤ ግብጾቹ ግድቡ ተጠናቆም ቢሆን ለቅሶና ጫናቸውን መቀጠላቸው እንደማይቀር ጠቁመው ግብጾችን አፍ ማዘጊያ ብቸኛው መንገድ ደግሞ ኢትዮጵያ የምትከተለው ሳይንሳዊና ጥናታዊ መሰረት ያለው የውሃ አጠቃቀም እቅድ አዘገጃጀት ጥንቃቄነት ወሳኝ ነው ብለው አስምረውበታል። ባሳለፍነው ሳምንት መጀመሪያ ሰኞም የውሃና ኢነርጂ ሚኒስትር ለግብጽ ሰሞነኛ ክስና ወንጀላ በሰጠው ቀጥተኛ የምላሽ መግለጫ ኢትዮጵያ በግድብ አገነባብም ሆነ አስተዳደር በኩል የተዋጣላት ሀገር መሆኗን በጉልህ አስቀምጦ የግብፁ ፕሬዝዳንት አልሲሲ ኢትዮጵያ ኃላፊነት የጎደለው የውሃ አጠቃቀምና አለቃቀቅን ተከትላለች ላሉት ክስ ምላሽ የሰጠው የሚኒስትሩን መግለጫ ይህ ከእውነታ የራቀ ሲል አቃሎታል። የውሃ ኃይል ማመንጫ ግድቦችን በመገንባትም ሆነ በማስተዳደር የብዙ አስርት ዓመታት ልምድ ያላት ኢትዮጵያ በታላቁ የህዳሴ ግድብ አገነባብም ሆነ አስተዳደር ጉዳይ ይህንኑ ልምዷን በላቀ የሙያ ጥራት ደረጃ ትተገብራለች በማለት ነው ግብጾች በጎርፍ እንድንጠቃ አደረጉ ለሚሉት ክስ ሚኒስትሩ ቀጥተኛ ምላሽ የሰጡት። ስለዚህም ይላል ሪፖርተር ጋዜጣ በመካከለኛው ምስራቅ የሚፈጠረው ጠብም ሆነ እርቅ
ኢትዮጵያን በቀጥታም ሆነ በተዘዋዋሪ እንደሚነካት በዚህ ትንታኔው ላይ አስፍሯል። ታዲያ ሰሞነኛው የእስራኤልና የፍልስጤምን ጦርነት መቋጨት ባበሰረው የግብጽ ድግስ ላይ ታዲያ በኢትዮጵያ ላይ የተሰራው ይህንን ይመስላል። የአልሲሲ የእስራኤል ሽልማትና ትራምፕ በቀጣይ ኢትዮጵያ ላይ ለሚያደርጉት ጫና እንደ መንደርደሪያ ተደርጎ ተቆጥሯል። ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።